የአርሶ አደርና የአርሶ አደር ይዞታ መብት ፈጠራን በተመለከተ ያው የብዙ አካላት ናቸው፣ ብዙ ሴክተሮች ናቸው በጋራ የሚሰሩት። መሬት አስተዳደር ብቻውን የመብት ፈጠራ ስራ የሚያከናውን አይደለም። ይህም አርሶ አደር ማን ነው የሚለውን የሚለየው ተቋም በከተማ አስተዳደሩ አለ። ከተማ አስተዳደሩ የአርሶ አደርና ከተማ ግብርና ኮሚሽን ስላለ እነሱ ናቸው አርሶ አደሮች በየወረዳቸው ማን ናቸው የሚል ተለይቶ፣ ከዛም በኋላ ደግሞ ኮሚቴ በየቀጠናው በየብሎኩ የአርሶ አደር ኮሚቴ ተዋቅሮ እነሱ ናቸው አርሶ አደሮች በዚህ ክፍለ ከተማ በወረዳው የሚገኙት አርሶ አደሮች ማን ናቸው ተብሎ ተለይቶ ከዛ በኋላ ነው ከተለዩ በኋላ አርሶ አደርነታቸው ከተለየ በኋላ የዚህ አርሶ አደር ደግሞ የት ነው የዚህ አርሶ አደር ቦታ የትኛው ነው የሚልም በእነዚሁ በአርሶ አደሩ አጎራባችና በአርሶ አደሩ ኮሚቴዎች ከተለዩ በኋላ አርሶ አደርና ከተማ ግብርና እነዚህ አርሶ አደሮች ናቸው ብሎ ካረጋገጠ በኋላ ማህደር ይደራጅላቸዋል። ይህም ማህደር ሲደራጅ በኮሚቴዎች ተፈርሞ በወረዳው ዋና ስራ አስፈጻሚ በወረዳው አርሶ አደርና ከተማ ግብርና ጽሕፈት ቤት ከጸደቀ በኋላ ይሄ ፋይል በወረዳ ዋና ስራ አስፈጻሚ ጸድቆ ለክፍለ ከተማ ይላካል ማለት ነው። ከዛን ክፍለ ከተማም ደግሞ አሁን የበለጠ እንዲጠራ ስለተፈለገ ከተማ አስተዳደሩም አቅጣጫ አስቀምጦ የክፍለ ከተማቸው የተለዩትን ማህደር የተደራጀላቸውን በትክክል ተለይተዋል ወይ በሚል የክፍለ ከተማቸው የክፍለ ከተማ ዋና ስራ አስፈጻሚ ዳይሬክሽኑን ወስዶ የመለየት የማጥራት ኦዲት የማድረግ ስራ ተከናውኖ በትክክለኛነት አርሶ አደር ናቸው ተብሎ የተረጋገጡትን ብቻ በቢሮ ደረጃ በመሬት ልማትና አስተዳደር ቢሮ የይዞታ ማረጋገጫ ካርታ የማተም ስራ ብቻ የሚሰራ ይሆናል። በዚህ ረገድም የመሬት ልማትና አስተዳደር ቢሮ አሁን ባልኩት መሰረት መረጃቸው ጠርቶ ኦልሞስት የመብት ፈጠራ ስራው በታች ባለው እርከን ተረጋግጦ ከመጣ በኋላ በቢሮ ደረጃ የካርታ ህትመት ስራ ነው ሲሰራ የነበረው። በዚህም ደግሞ አሁን ባለው አሰራር መሰረት ለበርካታ አርሶ አደሮች የአርሶ አደር ልጆችን በተለያዩ አግባብ የሚጠቀሙባቸው ለይዞታዎቻቸው የመብት ፈጠራ ስራ የማከናወን ስራ ተሰርቷል። አሁንም እየተሰራ ይገኛል ማለት ነው። መመሪያው ግልጽ አሰራር ነው ያስቀመጠው። አርሶ አደሩ ለራሱ ለመኖሪያ የሚጠቀምበት ይዞታ አለው። እሱን ለራሱ ቤት ገንብቶበት እየተጠቀመ ከሆነ ለራሱ በመኖሪያ የይዞታ ማረጋገጫ ካርታ እንዲሰጠው ይደረጋል። ነገር ግን ከዚህ ውጪ አርሶ አደር ብዙ የእርሻና የግጦሽ ይዞታዎች ስለሚኖራቸው ከእርሻና ከግጦሽ ይዞታዎቹ ቀንሶ ለራሱ ልጆች ለሆኑት ቀንሶ በስጦታ ማስተላለፍ እንደሚችል መመሪያው ይፈቅድለታል። በዛ ልክ አርሶ አደር ልጅ እንዴት ይረጋገጣል የሚል መመሪያው ላይ በግልጽ የተቀመጡ መስፈርቶች አሉ። እነዛን መስፈርቶች አልፎ ተረጋግጦ ለተገኘ ለአርሶ አደር ልጅ አሁን ባልኩት መሰረት እስከ 150 ካሬ ድረስ ብቻ ለመኖሪያ የይዞታ ማረጋገጫ ይሰጠዋል። ከዛም ውጪ ለእርሻም ሆነ ለግጦሽ በስጦታ ወይም በውርስ አግኝቶ ከሆነ በዛው ልክ ባለው ይዞታ ላይ የይዞታ ማረጋገጫ ማለት የመጠቀሚያ ሰርተፍኬት የማግኘት መብት እንዳለው መመሪያው አስቀምጧል።